ሰላም እንዴት አላችሁ? ዛሬ ለየት ባለ ቪዲዮ መተናል። ዛሬ የምንመለከተው ቁርአን በተለያየ ወቅት እንደመውረዱ ምክንያት እስልምና 3 ደረጃዎች አሉት። ከነዛ ውስጥ መካከል የመጀመሪያው እጅግ በጣም ሰላማዊ ፍቅርን የሚሰብክ ሲሆን ሁለተኛው ላይ ደግሞ ከፍቅር አልፎ መጀመሪያ ላይ የነበረው ቀንሶ መናናቅ፣ መሰዳደብ እንዲሁም ደግሞ ዛቻን የሚጀምርበት ስቴጅ ሲሆን ከዛ ማለፍ ሲል ደረጃ 3 ላይ ደርሶ የግድያ ዛቻው እንዲሁም ከግድያ ዛቻው ባለፈ መግደልን የሚያስተምር መሆኑን እናያለን ማለት ነው። ለዚህ መነሻ እንዲሆነን እስልምና መሰረት የሚያደርገው ቁርአንን እንደሆነ እንድታስተውሉና ከቁርአንም የጠቀስን አንዳንድ መረጃዎችን እንዳሳያችሁ ወደድኩ። በመጀመሪያ ማየት የምፈልገው ሱራ 76 ቁጥር 23 ላይ ነው። ለማታውቁት ሱራ 76 ማለት ቁርአን ውስጥ 114 ምዕራፎች ወይም ደግሞ ሱራ ተብሎ ይጠራሉ እንዳሉ ሁሉ ሱራ 76 ላይ የምዕራፉ መጠሪያ አለው። የምዕራፉ መጠሪያ የሰው ምዕራፍ ነው። እንዲህ ብሎ ያስቀምጣል። ቁጥር 23 ወይም ደግሞ አያ 23 ላይ እኛ ቁርአንን በአንተ ላይ ማውረድን እኛ ወረድ ነው ይላል። አላህ ነው ተናጋሪው። ለማ ለመሐመድ እኛ ቁርአንን በአንተ ላይ ማውረድን እኛ ወረድ ነው። አንድ የወረደ ነው አይደለም፣ በተለያየ ጊዜ ወይም በስቴጅ። ይህንን እንግሊዝኛ ትራንስሌሽኖቹ በደንብ ያብራሩታል። ምን በማለት ኦ መሐመድ ካለ በኋላ መጨረሻው ላይ ባይ ስቴጅ የሚል በመጨመር ማለት ነው። በደረጃ እንደወረደ ወይም ደግሞ በቅደም ተከተል በ20 ዓመት ደረጃዎች ውስጥ እንደወረደ ይህንን ካየ ይሄ በ20 ዓመት ደረጃ ውስጥ ወይም ደግሞ በ20 ዓመት ጊዜ ስፓን ውስጥ የወረደ ቁርአን ይቀየራል ይለወጣሉ ካላችሁኝ ለዛ ማስረጃ እንጥቀስ። አዎ ይቀየራል ይለወጣል እንደ ጊዜያቱ። ቁርአን አንዴ ከወረደ በኋላ የማይቀየር ወይም የማይደለዝ ነው ተብሎ ሳይሆን የሚቀመጠው አላህ በፈለገ ሰዓት ሊያስረሳው ወይም ደግሞ ቁርአን አንቀጹን ሊሽረው ይችላል። ለዛም የሚጠቀሰው ሱራ 2 106 ላይ ነው። ሱራ 2 ማለት የላሚቱ ምዕራፍ ተብሎ የሚጠራው ነው። አንቀጽ 106 ላይ እንዲሁ ያስቀምጣል። ከአንቀጽ ብንለውጥ ወይም እርሷን ብናስረሳ ከእርሷ የሚበልጥን ወይም ብጤዋን እናመጣለን። አላህ በነገር ሁሉ ላይ ከሃሊ ቻይ መሆኑን አታውቅምን ብሎ አላህ ያስቀምጣል ለመሐመድ። ምን በማለት ከአንቀጽ ብንለውጥ ወይም እሷን ብናስረሳ። ከአንቀጽ ብንለውጥ ብሎ የሚያስቀምጠው ቀድሞ የተወረደለትን ለመሐመድ የቁርአን አንቀጽ ነው። ከእሷ ምን ብንል ብንለውጥ፣ ስለዚህ የቁርአን አንቀጽ ሊለወጥ ይችላል ማለት ነው። ወይም ደግሞ ይላል እርሷን ብናስረሳ፣ ኮምፕሊትሊ አላህ ቀድሞ ይሄ ቃሌ ነው ብሎ ለመሐመድ ያወረደለትን አንቀጽ ሊያስረሳው ይችላል። ስለዚህ 20 ዓመት ከፈጀበት በ20 ዓመት ውስጥ ምን ያክል አንቀጽ ተለውጧል፣ ምን ያክል አንቀጽ አላህ አስረስቶታል የሚለውን ለማወቅ ለእናንተ በጣም ከባድ ሊሆን ይችላል። ይህን የሚደግፍልን አንቀጽ ምናልባት ሱራ 16 ወይንም ደግሞ የንብ ምዕራፍ ተብሎ የሚጠራው ቁጥር 101 ላይ ነው። በአንቀጽም ስፍራ አንቀጽን በለወጥን ጊዜ አላህን የሚያወርደውን ነገር አዋቂ ነው ብሎ ይነግረዋል። አላህ ቢቀይረው ቢለውጠው መብቱ ነው፣ ሁሉን አዋቂ ስለሆነ ብሎ ያስቀምጥለታል። ምን በማለት አንቀጽም ስፍራ አንቀጽን በለወጥን። ስለዚህ አንቀጽ በአንቀጽ ሊለወጥ ይችላል። ዛሬ የወረደው ምናልባት ከዓመታት በኋላ በሌላ አንቀጽ ወርዶ ሊለወጥ ይችላል ማለት ነው። ስለዚህ አንድ ሰው ቁርአንን ሲያነብ ግልጽ የሆነ አንድ ወጥ የሆነ አስተምሮ ሊያገኝ አይችልም። ምክንያቱም ያ አንቀጽ ተሽሮም ሊሆን ይችላል፣ ያ አንቀጽ ተለውጦም ሊሆን ይችላል። ያ አንቀጽ በነገራችን ላይ አላህ ማስረስቶት ጠፍቶም ሊሆን ይችላል ማለት ነው። ስለዚህ ያን አንቀጽ ምናልባት በሐዲሳት ልናገኘው እንችላለን። ለዛ ደግሞ ምሳሌ እንዲሆነን በሌላ ቪዲዮ አሳያችኋለሁ። ለአሁኑ ግን 3 የእስልምናን ደረጃዎች አሳያችሁ። የመጀመሪያው ደረጃ ሰላም ወይም ደግሞ ፍቅርን የሚሰብከው የቁርአን ክፍል ይሆናል ማለት ነው። ለዛ መነሻ እንዲሆነን ሱራ 2 ወይም ደግሞ የላሚቱ ምዕራፍ አንቀጽ 62 ላይ እንዲህ ብሎ በማስቀመጥ ይጀምራል። እነዚያ ያመኑ በደንብ ያዙ። ያመኑ እነዚያም ይሁዳውያን የሆኑ ክርስቲያኖች፣ ሳቢያኖች ከእነርሱ አላህና በመጨረሻው ቀን ያመነ መልካምን ስራ የሰራ ለእነርሱ በጌታቸው ዘንድ ምንዳቸው አላቸው፣ በእነርሱም ላይ ፍርሃት የለባቸውም፣ እነሱ አያዝኑም ብሎ ያስቀምጣል። እነማን ነው የሚለው? እነዚያ ሙስሊሞችን አይደለም እየጠራ ያለው። ይሁዳዎች በደንብ ያዙልኝ። ይሁዳውያን፣ ክርስቲያናዎች፣ ሳቢያኖች እያለ ሌሎችም ይጠቅሳል። እነዚህ እምነቶች እስልምና እንዳልሆኑ እናውቃለን። ከዛም ይቀጥልና በመጨረሻው ቀን ያመነ መልካምንም ስራ የሰራ ብሎ ይነግራቸዋል። ማለት ክርስቲያን ሆኖ መልካም ስራ መስራት በመጨረሻው ቀን ከአላህ ምንዳቸውን ወይም ደግሞ የሚገባቸውን ይሰጣቸዋል፣ ወይም ደግሞ መንግስተ ሰማያትን ያወርሳቸዋል። እንደዛ እያለን ነው፣ ወይም ደግሞ ጀነትን ማለት ነው። ሳቢያኖችንስ ልክ እንደዛው ሁሉንም
እምነት እየጠቀሰ እነዚህ እምነት ላይ ያሉ በሙሉ መልካም ስራን ከሰሩ ምን ይሆናሉ? አላህ በዛች በቂያማ ቀን ምንዳቸውን ይሰጣቸዋል ወይም ምንዳቸው አላቸው ብሎ ያስቀምጣል። ያ ማለት ምን ማለት ነው? እስልምና ክርስቲያኖችን ይቀበላል ማለት ነው። መልካም ከሰሩ ይሁዳውያንም ይቀበላል ማለት ነው። ሳቢያኖች ይቀበላል ማለት ነው። ይህ የመጀመሪያው መሐመድ ወደ እስልምናን መስበክ በጀመረ ወቅት ላይ ሲናገር የነበረው አንደኛው የቁርአን ክፍል ነው። ምን በማለት ሁላችሁንም አላህ ይቀበላል መልካም ስራ እስከሰራችሁ ድረስ። ለዚህም ድጋፍ እንዲሆነው መጀመሪያ አካባቢ ላይ ወደ እስልምና ነው ካልመጣችሁ መልካም ስራ እስከሰራችሁ ድረስ ሴፍ ናችሁ፣ ገነት ትገባላችሁ የሚልን እሳቤ ካስተማረ በኋላ ለእናንተም እምነታችሁ ለእኔም እምነቱ አለኝ በማለት ይዘግብላቸዋል። ይህንን የምናገኘው ሱራ 109 ወይም ደግሞ የከሃዲዎች ምዕራፍ ላይ ምን ብሎ ይላል? እስልምናን ተቀበሉ። መጀመሪያ አካባቢ ላይ አቅም የለውም፣ ጉልበት የለውም፣ በጉልበት ማዘዝ ስለማይችል ምን ይላቸዋል? ይለሳለሳል ማለት ነው። ቁጥር 4 እስከ 6 እንዲህ ብሎ ያስቀምጣል። እኔም ያንን የተገዛሁትን ወደፊት ተገዢ አይደለሁም፣ እናንተም እኔ የምገዛውን ወደፊት ተገዦች አይደላችሁም። ለእናንተ ሃይማኖታችሁ አለላችሁ፣ ለእኔም ሃይማኖት ያለልኝ ይልዳ ችግር የለውም። እኔም ሃይማኖት ያለልኝ ለእናንተ ሃይማኖታችሁ አለላችሁ፣ ስለዚህ አልነካችሁም፣ አትንኩኝ አይነት ነገር ብሎ ያስቀምጣል ማለት ነው። ስለዚህ ሁሉም ሰው በነፃነት የማመን መብት አለው የሚልን እሳቤ የሚያስጨብጥ የቁርአን ክፍል ያስቀምጣል። ነገሩ ግን እንደዚህ አይደለም። ይህንን መሐመድ የሰበከው ቀድሞውኑ መጀመሪያ አካባቢ ላይ ቁጥራቸው አነስተኛ በሆነበት ወቅት ነው። ሁለተኛው ደረጃ ላይ መሐመድ አቅም ያገኘ ሲመስለው፣ ትንሽ ከፍ ያለ ሲመስለው፣ በጉልበት የተበረታታ ሲመስለው እንዲህ ብሎ መስበክ ጀመረ። ይህን የምናገኘው ሱራ 3:28 ላይ ነው። ሱራ 3:28 እንዲህ ብሎ ያስቀምጣል። የኢምራን ቤተሰብ ምዕራፍ ነው። ምዕመናን ከከሃዲዎች ከምዕመናን ሌላ ረዳቶች አድርገው አይያዙ ይላል። ምዕመናን የሚለው ሙስሊሞችን ነው። ከሃዲያን ደግሞ የሚለው ክርስቲያኖችን፣ ሳቢያኖችን እና አይሁዶችን ነው። ምን በማለት ረዳቶች አድርገው አይያዙ። ረዳት ተብሎ የተቀመጠው በእንግሊዝኛው ዲየር ፍሬንድስ እያለ ያስቀምጣል። ስለዚህ አንድ ሙስሊም ክርስቲያንም ሆነ አይሁድ ጓደኛ ሊያደርግ አይገባም ብሎ ያስቀምጣል። ቀድሞ ለእናንተ ሃይማኖታችሁ ለእኔም ሃይማኖቴ ሲል የነበረው መልካም ስራ የሰሩ ለእናንተ አላህ በቂያማ ቀን በፍርድ ጊዜ ምንዳቸውን ይሰጣቸዋል ያለ መሐመድ አሁን ጓደኛም ጭራሽ አታድርጓቸው ይላል ማለት ነው። መሐመድ ምን እያልክ ነው? ጓደኛም አታድርጓቸው ስትል ሰላም አይሉንም? ሰላም አንላቸው መንገድ ላይ ስንሄድ ብለው ይጠይቁታል። ይህንን ተፍሲር ኢብን ከቲር እንዲህ ብሎ ያብራራዋል። ስክሪን ላይ ተመልከቱ። ተፍሲር ኢብን ከቲር ቁርአን ክፍሉን እንዲህ ብሎ ያብራራልናል። ኢብን ከቲር ማለት ታዋቂ የታመነ የቁርአን አብራሪ ሰው ነው። እንዲህ ይላል። መንገድ ላይ ስታገኟቸው በደንብ ያዙ። እንግሊዝኛው እንዲህ ነው የሚለው believers are allowed to show friendship to disbelievers outwardly ብሎ ያስቀምጣል። አማኞች ወይ ሙስሊሞች ለማያምኑት ለክርስቲያንና ለአይሁዶች ጓደኝነትን ወይም ፍቅርን በአደባባይ ሊያሳያቸው ይችላሉ። outwardly ወይም ደግሞ ውጭውን ማለት ነው። ነገር ግን but never inwardly ይላል። ነገር ግን በውስጣቸው በተአምር ጓደኝነትን ወይም ፍቅር ሊያሳያቸው አይገባም። ጭራሽ ቡሃሪን ይጠቅሳል። ቡሃሪን ይጠቅስና በፊት ለፊታቸው ስትመጡባችሁ ፈገግ በሉ we smile in the face of some people although our heart curses them ብሎ ያስቀምጣል። በደንብ ተመልከቱ። በፊት ለፊታቸው በክርስቲያኖችና በአይሁዶች ፊት ለፊት ፈገግ እንል ነበረ፣ ነገር ግን በልባችን እንረገማቸው ነበር ይላል። ስለዚህ ክርስቲያኖችና አይሁዶችን ጉልበታቸው ጠንክሮ በጣም በዝቶ መናገር፣ መምታት፣ መግደል አልቻሉም። ነገር ግን ፊት ለፊታቸው ፈገግ እያሉ በልባቸው እየረገሙን እንዲሄዱ አላህ አዟቸዋል። ይሄ ተቂያ ተብሎ ይነገራል፣ ወይም ደግሞ ቅዱስ ውሸት ማለት ነው። ይሄንን ኢብን ከቲር ያስቀምጠዋል። ስክሪኑ ላይ ተመልከቱት። እስከ ቂያማ ቀን ወይም ደግሞ ትንሣኤ ጊዜ ድረስ ሙስሊሞች ክርስቲያኖችን እንዴት ነህ፣ ደህና ነህ ወንድሜ እያሉ እየሳቁ እያዋደዱ፣ ነገር ግን በልባቸው የተረገመ እያሉ ያልፋሉ ማለት ነው። እየረገሙ አላህ ያጥፋቸው እያሉ እየረገሙ ይሄዳሉ። ተመልከቱ። ይሄ ሁለተኛው ደረጃ ነው። እርግማን መጥቷል ማለት ነው። መራገም ጀምረዋል። ይቀጥላሉ። እዚህ ብቻ አያቆሙም። አላህም ፈር ይቀድላቸዋል። ምን በማለት እዚህ ሱራ 8 ወይም ደግሞ የጦር ዘረፋዎች ምዕራፍ ላይ ቁጥር 55 ላይ አላህ ራሱ መሳደቡን ይጀምራል። ቀድሞ ለእናንተም ሃይማኖታችሁ ለእኔም ሃይማኖት ያደልን መሐመድ አላህ ወርዶለት፣ አሁን ግን ስድብ ይጀምራል። ምን በማለት ከሚንቀሳቀሱ እንስሳቶች ሁሉ አላህ ዘንድ ይበልጥ
ክፉዎቹ እነዚያ ዘወትር የካዱት ናቸው ይላል። ዘወትር የካዱት ተብሎ የተቀመጡት ክርስቲያንና አይሁዶች ናቸው። ከምን ከፉ ናቸው ብሎ ያስቀምጣል? ከሚንቀሳቀሱ እንስሳዎች። ክርስቲያኖችና አይሁዶችን ካሁን ከመድመደባቸው ከእንስሳ እንግሊዝኛው ላይ the worst of moving living creatures ብሎ ያስቀምጣሉ። የሚንቀሳቀስ ማንኛውም እንስሳ አለ አይደለ? ከነዛ ሁሉ ባሰን ማለት ከሰውነት ደረጃ ወጥቶ ከእንስሳም ያብሰንና ይሳደባል። አላህ ነው እንዲህ የሚናገረው። ይቀጥላል ሱራ 3 ላይ እንዲሁ ላይ ያስቀምጣል። የኢምራን ቤተሰቦች ምዕራፍ ነው ሱራ 3 110ኛው አንቀጽ ላይ እንዲህ ይላል፣ ለሰዎች ከተገለጸች ህዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛላችሁ፣ ከመጥፎም ነገር ትከለከላላችሁ፣ በአላህም አንድነት ታምናላችሁ። የመጽሐፉ ሰዎች ባመኑ ኖሮ ለእነርሱ የተሻለ በሆነ ነበር። ከእነርሱ አማኞች አሉ፣ አብዛኞቹ ግን አመፀኞች ናቸው ያስቀምጣል። አብዛኞቹ አመፀኞች ናቸው። ምን ብለዋልና? እስልምናን አልተቀበሉምና አመፀኛ ይለናል። ከፍ አድርጎት ማለት ነው። አላመኑ። ካላመናችሁ አማጽያን ናችሁ እናንተ። እንደ ፍሬንድሊ ታይታችሁ አለማመታችሁ ሳይሆን እንደ አመፀኛ፣ እንደ በጥዋጭ፣ እንዳልታዘዘ ሰው ወይም ደግሞ በአላህ ላይ እግሩ እንዳነሳ ሰው ትቆጠራላችሁ ማለት ነው። አማጽያን በመባል አማጺዎች ናችሁ ተብሎ ትገነገራላችሁ። ሱራ 48:29 ላይ ግን ከፍ ያደርገዋል። አገር የመክፈት ምዕራፍ ነው። ምዕራፉ እንደምትመለከቱት ምንድነው? አገር የመክፈት ምዕራፍ እንዲህ ብሎ ያስቀምጣል። ቁጥር 29 ላይ የአላህ መልእክተኛ መሐመድ እነዚያ ከእነርሱ ጋር ያሉት ወዳጆቹን በከሃዲዎቹ ላይ ብርቶች በመካከላቸው አዛኞች ናቸው ያስቀምጣል። ምን? የአላህ መልእክተኛ መሐመድ እነዚያ ከእርሱ ጋር ያሉት ወዳጆቹ ወይም ሰሃቦቹ ሙስሊሞቹ ማለት ነው ከከሃዲዎች ላይ ብርቶች። ምን ላይ? በእኛ ላይ በሙስሊሞች ሳይሆን በክርስቲያንና አይሁዶች ላይ ብርቱ ናቸው። ሃርድ አጌንስት ዲስቢሊቨርስ ነው ብሎ የሚያስቀምጠው። ብርቱ ይሆኑብናል፣ ያስጨንቁናል። በአማኞች ላይስ አዛኞች ናቸው። መርሲፉል አመንግ ዘምሰልፍስ ብሎ ያስቀምጣል። በጠላቶቻቸው ፊት ለሚረግሟችሁ መርቁ የተባለን ክርስቲያኖች ምናልባት ምንም ላይመስላችሁ ይችላል። እንደ እስልምና ግን እርስ በራስ አዛኞች ናቸው። እርስ በራስ ይተዛዘናሉ። በካህዲያን ግን በክርስቲያኖችና አይሁዶችን ሲያገኙ ግን ብርቱ ይሆኑባቸዋል፣ ሃርድ ይሆኑባቸዋል። ይህ ነው ደረጃ 2። ደረጃ 3 ላይ ከፍ ይላል። አሁን ከፍ እያለ ነው። መጀመሪያ ለእናንተም ሃይማኖታችሁ ለእኔም ሃይማኖቴ ፍቅርን ሲሰብክ የነበረው እምነት ከፍ ብሎ ሰላም ሲሉን ፈገግ እያሉ እየረገሙን እየሰደውን ከመጡ በኋላ ጉልበትን ልክ ሲያገኙ አቅማቸው ሲበረታ ግን ነገሩ ይገለበጣል ማለት ነው። ፍቅርን ሰላምን የሰበከ የነበረው ሃይማኖት ቀይር ይልና ሱራ 9 የንስሐ ምዕራፍ ላይ ቁጥር 3 ላይ እንዲህ ያስቀምጣል። ከአላህና ከመልእክተኛው በታላቅ ሐጅ ቀን የወጣ አላህ ከአጋሮች ንጹህ ነው። መልእክተኛውም እንደዚሁ ሊያስቀምጥና ከክህደት ብትጸጸቱ እርሱ ለእናንተ በላጭ ነው ይላል። ከክህደት ብሎ የሚያስቀምጠው እስልምናን ክደው የነበሩ ሰዎች ወይም ደግሞ ከእስልምና ያልገቡ ሰዎች ናቸው። ከእምነት ብትሸሹ እናንተ አላህን የማታቀቱት መሆናችሁን እወቁ በማለት ወደ ሰዎች የሚደርስ ማስታወቂያ ነው። እነዚህ የካዱትም በአሳማሚ ቅጣት አብስራቸው ይላል። አላህ ለእኛ ለክርስቲያኖችና ለአይሁዶች ምን ይለናል? ያበስረናል። ምን በማለት? በአሳማሚ ቅጣት። ምን ብለን? እስልምና ባትቀበሉ አሁን አቅም አግኝተዋል፣ ቁጥራቸው በዝቷል። በአሳማሚ ቅጣት ያበስረናል። ምንድን ነው ይህ ቅጣት ካላችሁ በግልጥ ያስቀምጣል። እንግሊዝኛዎች ትራንስሌሽኖች ላይ ሱራ 9:3 ላይ በነገራችን ላይ ሂዝ ሜሴንጀርስ አላህ ኤንድ ሂዝ ሜሴንጀር ዲዞልቭ በቀነፉ ትሪቲ ፒስ ኮንትራክት ኦብሊጌሽን ዊዝ ዘ ፔጋንስ ወይም ነን ሙስሊምስ የሚለውን ሁሉንም አፍርስ ነው የሚለው። ዲዞልቭ አድርግ ይላል። ዲዞልቭ ይህንን ምናልባት ቁጥራቸው ሲጨምር እያልኳችሁ ከራሴ ያመጣሁት አይደለም። እዚህ ሱራ 47 የመሐመድ ምዕራፍ ላይ አንቀጽ 35 ላይ እንዲህ ብሎ ያስቀምጣል። እናንተም አሸናፊዎች ስትሆኑ አላህ ከእናንተ ጋር ሲሆን አትድከሙ፣ ወደ እርቅም አትጥሩ፣ ስራዎቻችሁን ፈጽሞ አያጎድልባችሁም ብሎ ያስቀምጣል። ምን እናንተ አሸናፊዎች ስትሆኑ፣ አሸናፊ ከሆኑ ጉልበት ካገኙ ምን ይሆናሉ ማለት ነው? ከእናንተ ጋር ሲሆኑ አትድከሙ፣ ወደ እርቅም አትጥሩ ይላል። ወደ ፍቅር መምራት፣ ወደ እርቅ መምራት ክልክል ነው። ቁጥራቸው ሲጨምር አሸናፊ ሲሆኑ ለግድያ እንጂ ለእርቅ ለሰላም ቦታ የላቸውም። ይህን የሚናገረው አላህ ነው። ለድቅ ወይም ደግሞ ወደ እርቅ አትጥሩ ይላል። እርቅን የሚጠላ ማን ነው?
አላህ። እርቅን የሚጠላ ማን ነው? ወደ ክርስትና ሴጣን። መዋደድን ፍቅርን የሚጠላው አጋንንት እንጂ ሰው አይደለም፣ ወይ ደግሞ አምላክ አይደለም። በመቀጠል እንዲህ ያብራራሉ። በነገራችን ላይ የዚህ አንቀጽ ማብራሪያ የሶስተኛው ደረጃ ማስፈጸሚያው የሚሆነው እዚህ ሱራ 9:29 ላይ ያለው ክፍል ነው። ሱራ 9:29 ላይ እንዲህ ይላል፣ ቁጥር 29 ላይ ከእነዚያም መጽሐፍን ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን የሚያደርጉትን እርም የሚያደርጉትንና እውነተኛውን ሃይማኖት የማይቀበሉትም እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ብሎ ያስቀምጣል። ተዋርደን፣ በደንብ አዳምጡ፣ ተዋርደን ግብርን እስክንከፍል ድረስ የውርደት ክፍያን ማለት ነው፣ ጀዚያን አዋርደውን ግብርን እንድንከፍል ካላደረጉ ምድር ቤት ነው ይዋጉናል። እስከዛ ድረስ ማለት ነው። ከከፈልን እሰየው፣ ካልከፈልንስ ይዋጉናል። ይህንን ተፍሲር ኢብን ከቲር በደንብ ያብራራዋል። ክርስቲያኖችን፣ አይሁዶችን ሁሉንም ቢሆን እስልምናን ካልተቀበሉ ምድሮ መልሱ ደረጃ 3ን በደንብ የሚገልጥልን አንድ ሐዲስ አለ። አንድ ሐዲስ እዚህ ሳሂህ አልቡኻሪ 3167 ላይ እንዲህ ብሎ ያስቀምጣል። you should know that the earth belongs to Allah and his apostle ብሎ ያስቀምጣል። ይሄ ሶስተኛው ደረጃ ላይ አቅም ሲኖራቸው የሚያደርጉት ስትራቴጂ ነው። እስልምና ሁሉንም የኔ ነው ብሎ ስለሚያስብ ለአላህና ለመልእክተኛው ምድር ሁሉ ትገባለች ብሎ ያስቀምጣል። እንዲሁ በመቀጠል እንዲህ ይላል if anyone among you owns some property he is permitted to sell it ይላል። ከእናንተ መካከል ንብረት ሊኖራችሁ ልትሸጡት መብት አላችሁ። ነገር ግን ይላል otherwise you should know that the earth belongs to Allah and his apostle ነገር ግን አለበለዚያ ለአላህና ለመልእክተኛው ምድር ሁሉ ትገባለችና ሄዱ ላሽ በሉ። ብሩ በሙሉ የነማን ነው? የአላህ ነው እና የመልእክተኛውም ነው። ስለዚህ if you embrace Islam you will be safe። ተረጋግጡ። በደም ሐዲሱን ተመልከቱት። እስልምና የምትቀበሉ ሴፍ ትሆናላችሁ፣ ማንም አይነካችሁም። አለበለዚያ I want to expel you from this land ብሎ ነው የሚያወጣው። ከዚህ ምድር አባርራችኋለሁ። ለምን? ምድር ሁሉ ለአላህና ለመልእክተኛው ስለምትገባ። ስለዚህ አንድ ክርስቲያን እስልምናን አልቀበልም ቢል ከዚህ ከመኖሪያ ከቀዬህ ሽሽ፣ ተነስ ብለው ያሳድዷቸዋል። አንድ ሁለተኛም ደግሞ ይገሏቸዋል ማለት ነው። ንብረታችሁን እንድትሸጧቸው ይነግሯቸዋል። በፈለጉት ብር እናንተ ሚሊዮን የሚያወጣ ምንም ያወጣ እነሱ በጠሩት ብር ይሸጣላችሁ። አንፈልግም ብትሉ ትተው ትሄዳለ፣ ይወስደዋል ማለት ነው። ያንን ሞሽን የሰጠ ስላዘኑላችሁ ነው። የእስልምና እዝነት። አለበዛ ትገደላለህ፣ ከምድርህም ያባርሩሃል። አገር ላይ መቀመጥ አትችልም። ወይ እስልምናን ተቀበል ወይም ደግሞ ከሀገር ተሰደድ። ምክንያቱም ያ ምድር የእስልምና ምድር ስለሆነ፣ ያ ምድር የአላህና የመልእክተኛው ምድር ስለሆነ፣ ያ ምድር ለሙስሊሞች ይገባል ተብሎ ስለሚታሰብ። ስለዚህ በተመሳሳይ መንገድ ኢትዮጵያ ውስጥ አንዳንድ አካባቢዎች ላይ ከሀገራችን ውጡ፣ ከቀያችን ውጡ የሚሉት አብዛኛዎቹ ልብ ብላችሁ ከሆነ ሙስሊሞች ናቸው። እንድትሰልሙ ፕሮፖዝ ያቀርቡላቸዋል። የማትቀበሉ ከሆነ በጉልበት ያሰልሟቸዋል። አንለስ የማይችሏችሁ ከሆነ ያሳድዷቸዋል። ሲስተሙን ያጠላልፉባቸዋል። በሄዳችሁበት መንገዱን አስቸጋሪ ያደርጉባቸዋል። ሲስተሙ ስትሄዱ አሰራራቸውን ያከብዱባቸዋል። ለምን? ክፉዎች ሁኑባቸው፣ ብርቱዎች ሁኑባቸው ብሎ ስላስቀመጠ። እርስ በራስ ሲሆን ይጠቃቀማሉ፣ ክርስቲያኖችን ግን ያገላሉ። ይህን የሚያዘው ፍላጎታቸው ግለሰባዊ ፍላጎት ሳይሆን እስልምና በራሱ አላህና ነብዩ ናቸው። ስለዚህ ጥላቻዎቹ በሙሉ መሰረታቸው ከየት ነው? ከመጽሐፉ። ጥላቻዎቹ መሰረቱ ማን ነው? አላህ እና ነብዩ። ስለዚህ አጠቃላይ እነዚህን የምናገኘው ሶስቱ የእስልምና ደረጃዎችን ነው። በደንብ ብላችሁ አዳምጡት፣ ደጋግማችሁ ቪዲዮን ተመልከቱት። እስልምና 3 ደረጃ አለው። አንደኛው የፍቅር ነው። ሁለተኛው ስድብ፣ ሞክ፣ መደራረግ፣ ማስፈራራት ይኖረዋል። ሶስተኛው ላይ ግን ጉልበት አግኝተው በኃይል በጉልበት ወይ ትሰልማለህ፣ አለበዛ ወይ ግብር ትከፍላለህ፣ አሊያም ደግሞ ከምድርህ ያስወጡሃል ማለት ነው፣ ከምትኖርበት ከቄህ። ይህ ነው ሶስተኛው የእስልምና ደረጃ። አልቲሜትሊ ለዚህ ግብ ነው የሚሰሩት። ሁሉም ሙስሊም በሚባል ደረጃ ይህንን ለማሳካት ይጥራል። ስለዚህ ኢትዮጵያም ወዴት እየሄደች ነው ማለት ነው? ደረጃ 2 ላይ ነን። ለጊዜ ያለ ነው። ቁጥራቸው ከፍ ብሏል። ነገር ግን 50 ሲደመር አንድ አልሆኑ።
ስለዚህ ስቴጅ 2 ላይ ነው ያለነው። በፍቅር ከመሰበክ አልፎ አሁን በምታዩት በተለያዩ አካባቢዎች ላይ ማስፈራሪያቶች፣ አንዳንድ የምድል ሲያገኙ መግደሎች ይኖራሉ። ነገር ግን ቁጥራቸው ስላልጨመረ 50 ሲደመር 1 ስላልሆኑ ቅድም ባየነው መሰረት ምን አሸናፊዎች ስትሆኑ አይደለም አሸናፊዎች ስትሆኑ አላህ ከእናንተ ጋር ሲሆን አትድከሙ ነው የሚለው። አሁን ግን ሙሉ በሙሉ አሸናፊ ያልሆኑ አሸናፊ በሚሆነው ወቅት ምን ይሆናል? ይገሉናል፣ ያስጨንቁናል፣ ከሀገሮቻችንም ያባረሩናል። ይህን የምትመለከቱት አንዳንድ ክልሎች ላይ ኦሮሚያ ላይ፣ ቤኒሻንጉል ላይ እንዲሁም አንዳንድ አማራ ክልል አካባቢ ቁጥራቸው ሲጨምር 50 ሲደመር 1 ሲሆን ምን ያደርጓቸዋል? ያሳድዷቸዋል። እስልምናን ተቀበሉ፣ አለበለዛ ውጡ፣ ንብረታችሁን ይወርሳሉ፣ እናንተን ይገላሉ፣ ሴቶቻችሁን ይደፍራሉ። ምናልባት ሰፋ ያለ ማብራሪያ አንድ ባንድ እያየን ሽብርና እስልምና በሚል በቀጣይ ተከታታይ ቪዲዮዎች እንመጣለን። ይጠብቁን። ጳላዲዮስ ነኝ። ሰላም።